የፋኖ ኃይሎች በባህር ዳር ከተማ ዘልቀው በመግባት የተሳካ ጥቃት መፈጸማቸውን አስታውቀዋል። በወሎና በጎንደር በፋኖ ኃይሎችና በአገዛዙ ሰራዊት መካከል በተደረጉ ውጊያዎች ሰዋዊና ቁሳዊ ኪሳራ መድረሱ ተሰምቷል። ዝርዝሩን አዘጋጅተናል። እነ ዶክተር ደብረጽዮን ከመቀሌ መውጣታቸው እየተገለጸ ነው። ሽሬ ላይ በአገዛዙ አየር ኃይል የተመተው የህወሓት ታጣቂ በራያ አዲስ ግንባር መፍጠሩ ተገልጿል። በኮረም ከተማስ ምን ተፈጠረ? የብልጽግናው ቁልፍ ሰው ተመስገን ጥሩነህና ፊልድ ማርሻሉም ጦርነት አውጀዋል። ብልጽግና በተሰረዘው የአርሴናል ኮንሰርት የአርሴናል ማሊያ ለካርዶቹ አልብሶ አብይ አህመድ ያሸንፋል የሚል መፈክር ማሰማቱን ተከትሎ መነጋገሪያ ሆኗል። በአዲስ አበባ ኮንሰርቱ ላይ አልተገኛችሁም የተባሉ ወጣቶችም በግፍ ወደ እስር ቤት እየተወሰዱ መሆናቸው ተሰምቷል። በዝርዝር አዘጋጅተነዋል። የአብይ አህመድ መንግስት በምስራቅ አፍሪካ ሌላ የዲፕሎማሲ ቀውስ አስግቶታል። ከዚህ በፊት ከሶማሊላንድ ጋር አድርጎት በነበረው ስምምነት የተነሱ ውጥረቶች ዳግም ሊያገረሹ ይችላሉ እየተባለ ነው። ከሶማሊላንድ ከፍተኛ ባለስልጣን የተሰማው ምንድን ነው? ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለግንቦት 30 ያዘጋጅናቸው ወቅታዊና ያልተሰሙ መረጃዎችን ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በባህር ዳር ከተማ ዙሪያ ዘልቀው በመግባት የተሳካ ኦፕሬሽን መፈጸማቸውን አስታወቁም። ከአገዛዙ ሰራዊት ጋር ውጊያ እያደረጉ የሚገኙት የፋኖ ኃይሎች ትናንት ምሽት ወደ ክልሉ ርዕሰ መዲና ባህር ዳር ከተማ አቅራቢያ በመግባት የተሳካ ጥቃት መፈጸማቸውን አስታውቀዋል። እንደ ምንጮቻችን ገለጻ ትናንት ምሽት 11 ሰዓት ተኩል በባህር ዳር ዙሪያ ይባብ ካምፓስ ዙሪያ የፋኖ ኃይሎች ድንገተኛ ጥቃት ፈጽመው መውጣታቸውን ገልጸዋል። በዚህ የፋኖ ኃይሎች ድንገተኛ ጥቃት የአገዛዙ የጸጥታ አካላትና ካድሬዎች እርምጃ እንደተወሰደባቸው ተሰምቷል። በተመሳሳይ በባህር ዳር ኮካ ፋብሪካው አካባቢ የፋኖ ኃይሎች በሰሩት ፈጣን ኦፕሬሽን በርካታ የአገዛዙ ኃይሎች ሙትና ቁስለኛ መሆናቸው ተገልጿል። በባህር ዳር ከተማ ዙሪያ በሁለቱ ቦታዎች በተፈጸመው የፋኖ ኃይሎች ኦፕሬሽን የደረሰው ጉዳት በዝርዝር ባይታወቅም በጥቃቱ የአገዛዙ ካድሬዎችና የሚሊሻ መሪዎች እርምጃ እንደተወሰደባቸው ግን ተረጋግጧል። በተያያዘ ዜና በጎንደር አንዳቤት ፋኖ በፈጸመው ድንገተኛ ጥቃት በአገዛዙ ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። የፋኖ ኃይሎች በፈጸሙት የተጠና ልዩ የከተማ ኦፕሬሽን 7 በሚደርሱ የአገዛዝ ሰራዊት አባላት እርምጃ እንደተወሰደባቸው የተገለጸ ሲሆን ጥቁር ክላሽንኮቭ ጨምሮ በርካታ መሳሪያዎችና ተተኳሾቹም በምርኮ መገኘታቸው ተገልጿል። አንድ የአድማ ብተና አባል ጥቃቱን ተከትሎ ከነሙሉ ትጥቁ እጁን መስጠቱ ተሰምቷል። የፋኖ ኃይሎች የፈጸሙትን ድንገተኛ ጥቃት ተከትሎ በተደረገው አውደ ውጊያ የአገዛዙ ሻምበል መሪ የነበረን አዋጊ ጨምሮ በፋኖ ኃይሎች እርምጃ እንደተወሰደበት የተገለጸ ሲሆን በፋኖ ኃይሎች ብርቱ ምት የደረሰበት የአገዛዙ ሰራዊት አስከሬኑን ሳያነሳ ጥሎ መሸሹን የግንባር መረጃዎች ያመላክታሉ። በሌላ ዜና የፋኖ ኃይሎች በወሎ ቀጠና በ3 ግንባር በከፈቱት ጥቃት ከባድ ውጊያ መደረጉ የተሰማ ሲሆን በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ውድመት ደርሰዋል ተብሏል። በጋሸና ግንባር በተደረገው ውጊያ በርካታ የአገዛዙ ወታደሮች እርምጃ ተወስዶባቸዋል ተብሏል። በተጋድለው ከ20 በላይ የአገዛዙ ሰራዊት መገደላቸው ተገልጿል። ከሞት የተረፉትም ቁስለኛ ሆነው ወደ ኮን የሕክምና ጣቢያ መግባታቸውን የሆስፒታል ምንጮቻችን ገልጸዋል። አገዛዙ ሽሬ ላይ በአየር ኃይል እርምጃ የወሰደበት ህወሓት በራያ ግንባር አዲስ ወታደራዊ እንቅስቃሴ ጀምሯል። አይቀሬ ለሚመስለው ጦርነት ፊልድ ማርሻል ብርሃኑ ጁላ ከሁርሶ ኮንቲጀንታል ተመስገን ጥሩነህ ደግሞ ከባህር ዳር ሆነው ከፍተኛ ወታደራዊ ቅስቀሳ ሲያደርጉ ተሰምተዋል። በትላንትናው ዕለት በትግራይ ሽሬ አካባቢ በተፈጸመው የድሮን ጥቃት የኮሎኔል ማዕረግ ያለው ከፍተኛ ወታደራዊ አዛዥን ጨምሮ በርካታም ታጣቂዎቹን ያጣው ህወሓት መልሶ ማደራጀት በሚል ዛሬ በአካባቢውም ከፍተኛ እንቅስቃሴ እያደረገ መሆኑን ምንጮቻችን ከስፍራው ለጣና ሳተላይት ቴሌቪዥን ገልጸዋል። ትናንት ሌሊት ገመሃድሎ በተባለ ቦታ በተፈጸመም የድሮን ጥቃት በርካታ የህወሓት ወታደሮች መገደላቸውን ያስታወሱት ምንጮቹ በጥቃቱ ኮሎኔል ሀጎስ አብርሃ የተባለም ከፍተኛ የህወሓት አርሚ ወታደራዊ አዛዥ እርምጃም እንደተወሰደበት ተረጋግጧል ብለዋል። ጣና ሳተላይት ቴሌቪዥን ከምንጮቹ እንዳረጋገጠውም በወታደራዊ ተሽከርካሪ እየተንቀሳቀሰ በነበረም የህወሓት አንድ ሻለቃ ጦር ላይ በተፈጸመም የድሮን ጥቃት በህይወት የተረፉ 13 ብቻ ናቸው። ህይወታቸው ያለፉ የህወሓት ወታደሮች በሽራሮ ከተማ አቅራቢያም መድኃኔዓለም ቤተክርስቲያን በጅምላ ተቀብረዋል። ዛሬም የቀሪዎቹን ታጣቂዎች አስከሬን የአካባቢው ህዝብ ሲያነሳ ተመልክተናል ሲሉ የዓይን
የአይን እማኞቹ ለጣቢያችን ገልጸዋል። የትናንትናውን የድሮን ጥቃት ተከትሎ በትግራይ ከፍተኛ ውጥረት ነግሷል የሚሉት ምንጮቹ የህወሓት ከፍተኛ ወታደራዊ አመራሮችና የፖለቲካ መሪዎችም ራሳቸውን ከድሮን ጥቃት ለመጠበቅ ቦታ እየቀየሩ መሆናቸውንና ለአርሚ ታጣቂዎቹም ትዕዛዝ ማስተላለፋቸውን ጣቢያችን ከታማኝ ምንጮች አረጋግጧል። የህወሓት ከፍተኛ ወታደራዊ አዛዦችና የፖለቲካ መሪዎችም በአክሱም ከተማ አካባቢ ተገኝተው ከድሮን ጥቃት ጋር በተያያዘም ጥንቃቄ እንዲደረግ መመሪያ ሲያወርዱ በመቀሌ የሚገኙት የህወሓት ከፍተኛ አመራሮችም ከመኖሪያ ቤታቸውና ዘወትር ይገኙበት ከነበረው መሰብሰቢያቸው በመሸሽ ከተማዋን ለቀው መውጣታቸው ተረጋግጧል። በተለይም ዛሬ ከንጋቱ 11 ሰዓት አካባቢ በመቀሌ ከተማ ዙሪያ ጥብቅ ፍተሻና የእንቅስቃሴ ክልከላ ሲደረግ እንደነበር የገለጹት ምንጮቻችን ምክንያቱን ስናጣራ እነ ደብረጽዮን ራሳቸውን ከድሮን እየሰወሩ ስለሆነ መረጃ እንዳይወጣ ነው የሚል ምላሽ አገኘን ሲሉ ገልጸዋል። ህወሓት ትናንት አመሻሽ በሰጠው ጋዜጣዊ መግለጫ ብልጽግና ጥቃት ፈጽሞብናል፣ በተፈጸመው የድሮን ጥቃት በሰውና ንብረት ላይ ጉዳት ደርሰዋል ማለቱ ይታወሳል። ዛሬ በወጣ ሌላ መግለጫ ራሱን ማህበረ ተጋሩ በሰሜን አሜሪካ እያለም የሚጠራ አደረጃጀት የብልጽግናውን አስተዳደር በጽኑ ኮንኖ የትግራይ ህዝብና መንግስት የሚያደርገውን የጦርነት እንቅስቃሴ ለመደገፍ የማይናወጥ አቋም ይዘናል ሲል ገልጿል። ከትላንት ነው የድሮን ጥቃት በኋላ በትግራይ ተለዋዋጭ እንቅስቃሴዎች እየታዩ ስለመሆናቸው የገለጹት የአካባቢው ነዋሪዎች ህዝቡ ለከፍተኛ ሽብር ተጋልጠዋል ብለዋል። በሌላ በኩል ህወሓት ዛሬ በራያ ግንባር አዲስ ወታደራዊ እንቅስቃሴ መጀመሩ ተገልጿል። በራያ ዋጃና አካባቢው የህወሓት ታጣቂዎች ለጦርነት ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ለመያዝ እንቅስቃሴ እያደረጉ መሆናቸውን ነው የአይን እማኞቹ ለጣቢያችን የገለጹትም። በራያ አላማጣ በበርካታ ግንባሮች ገዥ ቦታዎችን እየያዙ ያሉት የህወሓት ታጣቂዎችም ግራ ካሱ ተብሎ በሚጠራው ተራራማና ሰፊ ወታደራዊ ጠቀሜታ እንዳለው የሚነገርለት ስፍራ ምሽግ እየቆፈሩበት ሲሆን በተራራው እስከዛሬ እኩለ ቀን ድረስ ከፍተኛ የተኩስ ድምፅ እየተሰማ ነው ሲሉም ጨምረው ገልጸዋል። ወትሮንም ቢሆን በራያ ሰላም የለም ያሉት የአካባቢው ነዋሪዎችም ከትናንት ጀምሮ ደግሞ ህወሓት የተለየና አዲስ ወታደራዊ እንቅስቃሴ እያደረገ ነው፣ በአካባቢውም በከባድ መሳሪያ የታገዘ ተኩስ እየተደመጠ ነው ብለዋል። በራያ አላማጣና ኮረም አካባቢ ሰፍረው የሚገኙ የህወሓት ታጣቂዎች አካባቢውን በብልጽግና ኮማንድ ፖስት ያስለቀቅንበትና ለነዋሪዎቹ ሰላም ያሰፈንበት ድጋፍ ይገባናል በማለት ቤት ለቤት በመግባት ገንዘብ እየተቀበሉ መሆናቸው የተገለጸ ሲሆን ከሰሞኑ ባላማጣ ከተማ የተፈጸመውን የአቶ በርሄ ትኩዬ ድንገተኛ ግድያ ተከትሎ አንድ የፋኖ የብርጌድ አመራር በህወሓት ታጣቂዎች ተይዞ በካቴና መታሰሩን የሚያረጋግጥ ምስል ከአካባቢው ወጥቷል። ይህም የህወሓት ታጣቂዎች እኛ ሰላም እያስከበርንላችሁ ነው፣ ጠባቂያችሁ እኛ ነን የሚል መልእክት ያነገበ ነው ተብሏል። የተፈራው ጦርነት የማይቀር ስለመሆኑ ወታደራዊ ተንታኞቹ እየገለጹ ነው። ህወሓት በራያ ግንባር አዲስ ወታደራዊ እንቅስቃሴ ሲጀምር ወዲህ ደግሞ የአገዛዙ ቁንጮ ወታደራዊ አዛዥ ፊልድ ማርሻል ብርሃኑ ጁላ ከሁርሶ ተመስገን ጥሩነህ ከባህር ዳር ከፍተኛ ወታደራዊ ቅስቀሳና ፕሮፓጋንዳ ሲያስተጋቡ ውለዋል። በሁርሶ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ የሰጡት ፊልድ ማርሻሉ ወደ ሰራዊቱ ስለተቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይገባችኋል ሲሉ ተደምጠዋል። ይህ የብርሃኑ ጁላ ንግግር የተመረቁት ወታደሮች ዋና ተልዕኳቸው ከህወሓትና ተከታዮቹ ጋር መዋጋት እንደሆነ በግልጽ ያስቀመጠ ነው ተብሏል። ጥላቶቻችን ጽምዶ ብለው መጥተዋል ያሉት ፊልድ ማርሻሉ ከዚህ በፊት ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ብለዋል። የጽምዶ ባለቤት ናቸው ያሏቸውን በአዳን ሲሉ የገለጹት ብርሃኑ ጁላ በሀገር ውስጥ የሚንቀሳቀሱና የጽምዶ አካል ናቸው የተባሉትን ደግሞ ባንዳ ሲሉ ጠርተዋቸዋል። ፊልድ ማርሻል ብርሃኑ ጁላ ሁርሶ ያወጁትን ጦርነት ባህር ዳር የተገኙት ተመስገን ጥሩነህም ደግመውታል። በ30ኛው ዓመት የሚሊሻ ምስረታ በዓል ላይ የተገኙት የአብይ አህመድ ምክትል ተመስገን ጥሩነህ ወቅቱ የሀገርና የህዝብን ሰላም ለማወክ የተደራጁ ቡድኖች የተፈጠሩበት ነው፣ እንደ ወትሮ በተጠንቀቅ ቁሙ ሲሉ በጥቅማ ጥቅምና በከተማ ቦታ ተደልለው ለተደራጁ ሚሊሾቻቸው መልእክታቸውን አስተላልፈዋል። በአርሲ የተፈጸመውን የንጹሃን ጭፍጨፋ ተከትሎ በአዲስ አበባ ሊደረግ የነበረውን ኮንሰርት ያቋረጡ ታዋቂ ሰዎችና የኳስ ደጋፊዎች በብልጽግናው የጸጥታ ኃይሎች እየታሰሩ መሆናቸው ተገለጸ። ትናንት በአዲስ አበባ ተጠርቶ የነበረውን የአርሴናል የደጋፊዎች የድጋፍ ፕሮግራም በክፍለ ከተማ የብልጽግና ካድሬዎችና በሴፍቲነት ተጠቃሚዎች እንዳከበረውም ተገልጿል። ኮንሰርቱን ለብልጽግና የድጋፍና የገቢ ምንጭ እንደተደረገ የገለጹት የጣና ሳተላይት ቴሌቪዥን ምንጮች የተጠራው ኮንሰርት ላይ አርቲስቶችና ታዋቂ ሰዎች እንደማይገኙ
ማሳወቃቸውን ተከትሎ የድጋፍ ሰልፍ እንዳይሰረዝ ብልጽግና አስቸኳይ ኮሚቴ አቋቁሞ መስራቱን ነው የገለጹትም። በአርሲ የተፈጸመውን የክርስቲያኖች ጭፍጨፋና ታሪካዊ ቤተክርስቲያናት መቃጠላቸውን ተከትሎ በሀገር ውስጥ እየጨመረ የመጣውን የህዝብ ቁጣ ለማለስለስ በሚል በአዲስ አበባ የተጠራው ኮንሰርት እንዲሰረዝ የማህበራዊ ሚዲያ ጥሪዎች መተላለፋቸውን ተከትሎ በርካታ ታዋቂ ሰዎች ምላሽ የሰጡ ሲሆን ይሄ ኮንሰርት እንዳይሰረዝ ብልጽግና ኮሚቴ አቋቁሞና በጀት መድቦ ጉዳዩን የፖለቲካ ፍላጎት ማስፈጸሚያ በማድረግ እንዳስኬደው የመረጃ ምንጮቹ ገልጸዋል። ለአርሴናል የድጋፍ ኮንሰርት ላይ አልተገኙም የተባሉ ደጋፊዎችና ወጣቶች ዛሬ በጧቱ በፖሊስ እየታፈሱ ወደ ማረሚያ ቤት መወሰዳቸው ተሰምቷል። ዛሬ በአዲስ አበባ ፖሊስ ታፍነው ከተወሰዱት ወጣቶች በተጨማሪም የአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 10 ሰራተኞች በተለይ የደንብ ማስከበርና የፖሊስ አባላት ድጋፍ ሰልፉ ላይ አልተገኛችሁም በሚል እየተፈለጉ ነው ተብሏል። ሰራተኞቹ ባለፈው አርብና ሐሙስ ከከንቲባ ጽሕፈት ቤት ወጪ ተደርጎ ተሰጥቷቸው የነበረው የትራንስፖርትና የውሎ አበል እንዲመልሱ መታዘዛቸውን የገለጹት ምንጮቻችን በወረዳው 45 ሰራተኞች ኮንሰርት ላይ እንዲገኙ ቀደም ብሎ ከ30 ሺህ ብር በላይ ተከፍሏቸው እንደነበር ማስታውቀዋል። ብልጽግናው ከአዲስ አበባ ከተማ የጸጥታና ሕግ ማስከበር ሰራተኞች በተጨማሪ የሰላም ሰራዊት በሚል በአዲስ አበባ በሚሊሻ ስልጠና የተሰጡ እናቶች የአርሴናል መለያ ለብሰው እንዲሄዱ የተደረጉ ሲሆን የአርሴናልን ማሊያ የሚገዙበትና የትራንስፖርት የውሎ ወጫቸውንም ገንዘብ ብልጽግና ባቋቋመው ኮሚቴ በኩል እንደተሰጣቸው አጋልጠዋል። ብልጽግና ይህን ያክል ገንዘብ አውጥቶ ኮንሰርቱን በራሱ ሰዎች ያስኬደበት ምክንያት ሲገለጽም በዜጎች ላይ እየተፈጸመ ያለውን ጭፍጨፋ ለመሸፈን እንደሆነና በአዲስ አበባው ድግስ አለባብሶ ለማቾችም ዓለም ጆሮ እንዳይሰጠው የሚያደርግ እንቅስቃሴ ነው ተብሏል። በአዲስ አበባ ከተማ የብልጽግናው የጸጥታ መዋቅር በበኩሉ የተቋቋመው ኮሚቴ በአርሲ ጉዳይ ኮንሰርቱ እንዳይሰረዝና እንዳይበላሽ ጥብቅ ተልዕኮ ተሰጥቶት እንደነበር የገለጹት ምንጮቻችን ወጣቱ ድርጊቱን አውግዞ ከቤቱ ቢቀመጥም የሰላም ሰራዊት በሚል የሚጠሯቸው የድሃ እናቶችና የብልጽግና ወጣቶች የሴቶች ሊግ ሆነው በየቤተሰቡ አንዳንድ ሰዎችን ወደ አርሴናል የድጋፍ ቦታ ኮንሰርት ስታዲየም በግዳጅ እንዲልኩ አድርገዋል ነው የተባለው። የአርሴናል የእግር ኳስ ደጋፊዎች የጠሩ ኮንሰርት ሙሉ በሙሉ በብልጽግና ጠለፉን የገለጹት የክለቡ ደጋፊዎች ኮንሰርቱ ሙሉ በሙሉ የብልጽግና ሰዎች ያስተባበሩት የትራንስፖርት ወጪዎችንና የሚዲያ ሽፋንን በማመቻቸት ያስፈጸመው ብልጽግና ስለመሆኑ አጋልጠዋል። ብልጽግና በራሱ የፖለቲካ አጀንዳና በራሱ የጸጥታ መዋቅር ይህንን ኮንሰርት ለሚፈልገው ዓላማ አውሎታል ሲሉ የገለጹት ምንጮቹ በኮንሰርቱ ለአብይ አህመድ ድጋፋችን እንገልጻለን፣ ለብልጽግናና ለአርሴናል ድጋፋችን እንገልጻለን የሚሉ ጽሑፎችም በቲሸርቱ ላይ እንደታተሙ ገልጸዋል። ዛሬ ከድጋፉ አልተገኛችሁም በሚል ከ50 በላይ ወጣቶች እንደታሰሩ የገለጹት ምንጮቻችን በኮንሰርቱ እንደማይገኙ የገለጹት ታዋቂ ሰዎችም በአገዛዙ ጥርስ ሳይነከስባቸው እንዳልቀረ ጠቁመዋል። ሶማሌ በወቅታዊ የጸጥታ ችግር እየታመሰች በምትገኝበት በዚህ ወቅት የሶማሌላንዱ ባለስልጣን የብልጽግናውን የወደብ ጥም ለመቁረጥ መዘጋጀቷን ገልጸዋል። ይህም ባለፈው ወር ብልጽግና የእስራኤልን ለሶማሌላንድ እውቅና መስጠት ተከትሎ ድጋፉን በማሳየቱ እንደሆነ የሶማሌ ታዋቂ ሚዲያዎች እየዘገቡት ነው። ባለስልጣኑ በንግግራቸው ኢትዮጵያ የበርበራ ወደብ በፈለገችው መንገድ መጠቀም እንደምንችል መግለጻቸው አነጋጋሪ ሆኗል። የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂጊ በአካል አገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት እንዳላት ተናግረዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ቀደም ሲል ኢትዮጵያ የበርበራ ወደብን 19 በመቶ ለመጠቀም የሚያስችል የባለቤትነት ድርሻ ማግኘቷን በተለይ የስርዓቱ ሚዲያዎችና አክቲቪስቶች ሲያስተጋቡ እንደነበር ይታወቃል። ስለዚህ ጉዳይ የተጠየቁት የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂጊ ኢትዮጵያ ወደቡን በሙሉ አቅሙ እስካሁን አልተጠቀመችበትም የሚል አጭር ምላሽ ሰጥተዋል። ኢትዮጵያ የሶማሊላንድ ቁልፍ አጋርነት ከግምት ውስጥ በማስገባት አንድ ቀን የአገርነት እውቅና እንደምትሰጣቸው እምነት እንዳላቸውም ውጭ ጉዳይ ሚኒስትሩ ተናግረዋል። ነገር ግን ሶማሊላንድ ይህንን እውቅና እንድታገኝ በኢትዮጵያ ላይ ምንም አይነት ግፊት ማድረግ እንደማትፈልግና ጉዳዩን ለራሷ ለኢትዮጵያ እንደምትተወው አስገንዝበዋል። የፖለቲካ ተንታኞቹ እንደሚሉት ግን ብልጽግና አሁንም በሶማሌ የውስጥ ጉዳይ ገብቶ የኢትዮጵያን ዲፕሎማሲ አደጋ ላይ እየጣለው ስለመሆኑ ይገልጻሉ። ቀደም ሲል ኢትዮጵያ የበርበራ ወደብን እንድትጠቀም በምትኩ ደግሞ
ለሶማሊላንድ የሀገርነት እውቅና ለመስጠት መስማማቷን ተከትሎ የሶማሊያ መንግስት በኢትዮጵያ ላይ ጫና በመፍጠር ብልጽግናን ሀሳብ ማስቀየሩ የሚታወስ ነው። የኢትዮጵያ ስምምነት ደግሞ የሶማሊያን ሉዓላዊነት መድፈር ነው በሚል በቀጠናው ሌላ ውጥረት ፈጥሮ እንደነበርም አይዘነጋም። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድና የብልጽግናው አለቃ አብይ አህመድ በአሸማጋዮች ተደጋጋሚ ውይይት ካደረጉ በኋላ ኢትዮጵያ ለሶማሊላንድ ልትሰጥ የነበረውን እውቅና መሰረዟ የሚታወስ ሲሆን በምትኩ ሶማሊያ ጋር በተደረገ ስምምነት አማራጭ ወደብ የመጠቀም መብቷን ልታገኝ እንደምትችል ሲነገርም ነበር። ይህ ባለበት ግን ከሪፖርተር ጋር ቆይታ ያደረጉት የሶማሊላንድ የውጭ ጉዳይ ሚኒስትር አብድራህማን ዲሂቂ በአካል ኢትዮጵያ አሁንም በርበራ ወደብን መጠቀም እንደምትችል ተናግረዋል። ይህም ብልጽግናን በምስራቅ አፍሪካ የሚያደርገውን ተደጋጋሚ ጸብ አጫሪነት ተከትሎ ሌላ ቀውስ እንዳያስከትል ተሰግቷል። ከጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑም። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።